እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ የምናየው ግሬድ 11 ባዮሎጂ ዩኒት 3 ኢንዛይምስ የሚለውን ቻፕተር እንጀምራለን። ያም ደግሞ ፊዚካል ኤንድ ኬሚካል ፕሮፐርቲስ ኦፍ ኢንዛይም ከሚለው ፓርት ነው ማለት ነው የምንጀምረው። እዚህ ፓርት ስንጀምር መያዝ ያሉብንን ዋና ዋና ሀሳቦች እናይና ወደ ቀጣዩ ፓርት ደግሞ በሌላ ቪዲዮ እንቀጥላለን ማለት ነው። let's see one by one, follow me please። መጀመሪያ የምናየው ስለ ኢንዛይሞች ነው አይደል? ኢንዛይሞች የምንላቸው በየትኛውም ባዮሎጂካል ሪአክሽን ውስጥ እናገኛቸዋለን። ያ ማለት በአጠቃላይ በሰውነታችን ሜታቦሊክ ሪአክሽን ወይም ደግሞ ይህ ሜታቦሊክ ሪአክሽን ፕሮሰሱ ደግሞ ሜታቦሊዝም ይባላል። ሜታቦሊዝም ማለት this enzyme in a cell that involved in a biochemical reaction. So this reaction, it could be either breakdown or that is forming the molecule or the food ሊሆን ይችላል any other way ሊሆን ይችላል። ሊፈጠር የሚችለው ነገር within the breakdown process ሊሆን ይችላል ወይም ደግሞ by making processም ሊሆን ይችላል። ያንን ሁለቱን የሚይዝል reaction ደግሞ biochemical reaction ነው ወይም ደግሞ ሜታቦሊክ reaction እንለዋለን። ሜታቦሊዝም ማለት ካታቦሊዝም እና አናቦሊዝምን የያዘ። ካታቦሊዝም ማለት ብሬክዳውን ነው። አናቦሊዝም ማለት ሴንቴሲስ ወይም ደግሞ ፎርምድ ማለት ነው። እነኚህን አይነት ሪአክሽኖችን ሊያፋጥንልን የሚችል ነገር ግን እዛ ሪአክሽን ውስጥ ምንም አይነት ጣልቃ እንደማይገባ ወይም ሪአክሽን ውስጥ ራሱን እንደማናገኘው ምንም አይነት ቼንጅ እንደማይፈጥር ያ ኢንዛይም ኢንዛይምስ ኔዘር አፌክት the nature of the product formed ፕሮዳክቱ ላይ ኢንዛይሞች ምንም አይነት ተጽዕኖ ያሳድሩም፣ ነገር ግን በሪአክሽኑ ፍጥነት ላይ ግን ትልቅ አስተዋጽኦ አላቸው። that is remain unchanged ያለው ለዛ ነው። that is happen by the reaction ማለት ነው። by the way ኢንዛይሞች ከፕሮቲኖች ነው የተሰሩት። ለዛ ነው all enzymes that are made up of proteins። ነገር ግን ሁሉም ፕሮቲኖች ኢንዛይም ግን አይደሉም። ብቻ ግን ሁሉም ኢንዛይሞች ከፕሮቲን የተሰሩ ናቸው የሚለውን ጽንሰ ሐሳብ እንይዝና ኢንዛይሞች it could be physical property or chemical property ሾው ሊያደርጉ ይችላሉ። ያ ማለት ምንድነው? ፊዚካል ፕሮፐርቲያቸው ምንድነው ስንል ከኬሚካሉ ሌት የሚያደርገው ነገር አለ። የፊዚካል ፕሮፐርቲያቸው በሪአክሽን ውስጥ እንደ ካታሊክ ፕሮፐርቲ ሲያካሂዱ የመጀመሪያው ኢንዛይሙ ዲኔቸር ሊሆን ይችላል። ኢንዛይሙ ዲኔቸር ይሆናል። ያ ማለት በዛ ኢንዛይም ውስጥ አፌክት የሚያደርጉ ነገሮች አሉ ማለት ነው። ያ ኢንዛይም ዲኔቸር እንዲሆን ያ ማለት ለሱ ምቹ የሆነ ነገር እንዳይፈጠር የሚያግዱ ኢንሂቢት የሚያደርጉ ነገሮች አሉ። by the way factors affecting the enzyme reaction የሚለው እናያለን። ኢንዛይም ዲኔቸር ስንል የዛ ኢንዛይም ሞለኪውላር ስትራክቸሩ ዲኔቸር ሊሆን ይችላል ማለት ቼንጅ ያደርጋል ነው by the way። እንዲሁም ደግሞ የኢንዛይሙና የዛ ካታሊቲክ ፕሮፐርቲው እንዳለ ሆኖ ሼፑ ሊቀየር ይችላል። ሼፑ ተቀየረ ማለት ባይንዲንግ ወደሚያደርግበት አክቲቭ ሳይት ማድረግ ስለማይችል ዲኔቸርድ ሆነ ማለት ነው። የኢንዛይሙ ሼፕ፣ ሞለኪውላር ስትራክቸሩ እንዲሁም ደግሞ ፋንክሽኑን በአጠቃላይ ሉዝ ማድረግ መቻሉ ይህ ኢንዛይሙ ዲኔቸር ሆኗል እንድንል ያሰኘናል። ከዚህም በተጨማሪ ደግሞ the breaking of linkage ያ ማለት በዛ ኢንዛይም መካከል ያሉት ሊንኬጅ ቦንዶቹ ከተሰበሩ ብሬክ ከተደረጉ within the protein molecule በፕሮቲን ሞለኪውል በእነሱ በኢንዛይሞች መካከል ያሉት ፕሮቲን ሞለኪውሎች መካከል ያሉት ቦንዶች ሊንኬጃቸው ብሬክ ከተደረገ that is denature የምንለው ያን መፈራረስ። እንዲሁም ደግሞ ቢዮንድ ቴምፕሬቸራችን የምንጠቀመው ቢዮንድ ኦፕቲመም እና ፒኤቻችንን በተጨማሪ ቢዮንድ ሲሆን ያ ማለት ሃይ ፒኤችም ሃይ ቴምፕሬቸርም በሚሆንበት ጊዜ ዲኔቸርድ ይሆናል ኢንዛይሙ ማለት ነው። ከዛም በተጨማሪ ኢንዛይሞች ሄቪ ሜታል ላይ ሃይ ሳልት ኮንሰንትሬሽን ካለበት ላይ አክት በሚያደርጉበት ጊዜ ራሳቸው ዲኔቸርድ ይሆናሉ። ምክንያቱም ያን መቋቋም ስለማይችሉ እንደው ሶልቨንት ኤንድ አዘር ሪኤጀንቶችን ብንወስድ እነኚህ ኢንዛይሞች የሚሰሩትን ስራ ቀልጣፋ አድርገው በፍጥነት እንዲቀጥሉ አያስችላቸውም ማለት ነው። ይልቁንም ዲኔቸር ያደርጋቸዋል ማለት ነው። ሌላኛው ደግሞ ሶሉቢሊቲ ነው። ሶሉቢሊቲያቸው ጋር ስመጣ ምንድነው ኢንዛይሞች
ዛት ኢዝ ሃይድሮፊሊክ ናቸው። ያ ማለት ምን ማለት ነው? በዋተር ሶሉብል ይሆናሉ። ዳት አር ሶሉብል ኢንሳልት ከዛ በተጨማሪ በወተር ኤንድ ኦልሶ ዳይሉትድ በሆነ ናት ኮንሰንትሬትድ ራዘር ዛን ዳት ኢዝ ዳይሉትድ ግላይሴሮል ኤንድ አልኮል ኢት ኮዝስ ዲኔቸሬሽን ማለት ነው። ስለዚህ በሳልትም በወተርም በግላይሴሮልም በተለያዩ ነገሮች በእነኚህ ሶሉብል ስለሚሆን ዲኔቸር እንዲሆን ያደርገዋል። ምክንያቱም ሶሉብል ከሆነ መስራት የሚችለው ወይም ደግሞ የሚሰራውን ስራ ወይም ደግሞ ያንን ካታሊቲክ ፕሮፐርቲ እንዲያጣ ያደርገዋል። በሙሉ ሶሉብል ከሆነ ይቀየራል ማለት ነው አክሽኑ። ስለዛ ይህ በፖላርም ሆነ በነን ፖላር ሶልቨንቶች ሶሉብል መሆኑ ኢንዛይሞች ዲኔቸር እንዲሆኑ ያስችላቸዋል ማለት ነው። ወይም ደግሞ ስራቸውን እንዲለቁ ማለት ነው። ሶ ይሄ ሶሉቢሊቲ የኢንዛይሞች ፊዚካል ፕሮፐርቲ ነው። ምን ሲሆኑ ዲኔቸርድ ይሆናሉ የሚለውን በደንብ እንድንይዝ ያስችለናል ማለት ነው። and also ሃይድሮፊሊክ ያልኳችሁ ለዛ ነው። that hydrophilic within our groups that is alkyl groups ማለት ነው in the outside and making it what soluble እንዲሆኑ ስለሚያግዛቸው ማለት so solvents that have profound it is means have ለማለት ነው ለማሳጠር ያክል ነው profound effect on the rate of reaction and the selectivity ማለት ነው። ስለዚህ በአጠቃላይ እነኚህ ኢንዛይሞች ሶሉብል የሚሆኑት በምንድን ነው? ፊዚካል ፕሮፐርቲያቸው በምንድን ነው ሶሉብል የሚደርጉት ከተባለ it could be polar or non polar ሊሆን ይችላል። especially polar water non polar ከምንላቸው ዳይሉትድ የሆነ ግላይሴሮል ባይዞ አልኮል or ኢታኖል ቢሆን that is polar ነው። ሶ በእነኛ አይነት ሶሉብል በመሆን ሃይሊ እንደመጣ ሪአክት አድርጉ ማለት ሶሉብል ስለሚሆን ዲኔቸር የመሆን አቅሙ ከፍተኛ ነው። ሶ በዚህ መልኩ እንድትይዙ ነው። ሌላኛው ደግሞ ኢንዛይሞች ኮሎይዳል ስትራክቸር ማለት ኮሎይዳል ኔቸር አላቸው። ያ ማለት ኮሎይድስ የምንላቸው እንግዲህ ሜክስቸሮች ናቸው። ሶ ያንን ፎርም የማድረግ ባህሪ ያላቸው ሶ that tendency having that is having ለማለት ነው having little or no ትንሽዬ ወይም ላይኖር ይችላል dialysis across the semi-permeable membrane due to large size or molecular weight ማለት ነው። ስለዚህ በጣም ከፍተኛ የሆነ ሞለኪውላር ዌይት ወይም ደግሞ ላርጅ የሆነ ሳይዝ ስላላቸው እነኚህ ኢንዛይሞች በዛ ሴል ሜምብሬን ውስጥ የመግባት አቅማቸው ዝቅተኛ ነው። ለምን? እነሱ ምን ስለሆኑ ሞለኪውላር ዌይታቸው ከፍተኛ ነው። በኋላ የምናየው ቢሆንም ኢንዛይሞች በሞለኪውላር ዌይት ደረጃ በጣም ሃይስት የሆነ ሞለኪውላር ዌይት አላቸው። ሶ that is difficult to across or dialysis that is the semi permeable ሜምብሬን ማለት ነው። ሌላኛው ደግሞ ባዮካታሊስት ፕሮፐርቲ ነው። ባዮካታሊስት ፕሮፐርቲ ማለት ሊቪንግ ሴሎች ባሉበት እንደ ካታሊክ ፕሮፐርቲ ያገለግላሉ ማለት so that is a small amount of enzyme used to convert large quantity of substrate remain unchanged after the reaction እነሱ ምንም ቼንጅ የሚያመጡት ለውጥ የለም በዛ ሪአክሽን ውስጥ አክት አያደርጉም። ነገር ግን ላርጅ የሆነውን ሞለኪውል ወደ ትንሽዬ ነገር ለመቀየር እንደ ሪኤጀንት ያገለግላሉ ማለት ነው። ስሞል አማውንት ኦፍ ኢንዛይም እንኳን አድርገን ያገለግላሉ ማለት ነው ያን ለመቀየር በፍጥነት ማለት ነው። ሌላኛው ኢንዛይሞች ፕሪሲፒቴት ፎርም ያደርጋሉ ማለት ኢንዛይም ፕሪሲፒቴሽን የምንለው ነገር አለ። ኢንዛይም ፕሪሲፒቴሽን የምንለው the separation of enzymes for analysis okay using different aqueous or ethanol solvents ያ ማለት ኢንዛይሞችን ለአናሊሲስ ሰፓሬት በምናደርግበት ጊዜ የተለያዩ አኳሽስ የሆኑ ወይም ደግሞ ኢታኖል ሶልቨንቶችን ተጠቅመን ነው። ምክንያቱም እነኛ አኳሽስ ወይም ኢታኖል የሆኑ ሶልቨንቶችን ስንጠቀም ኢንዛይሞች ምን ያደርጉልናል? ሰፓሬት ያደርጉልናል ማለት ነው። ሶ ለምሳሌ አሁን አሲድና አልካላይን ሶሉሽን ብንወስድ እነኚህ ኢንዛይም ፕሪሲፒቴሽን ፎርም ሊያደርጉ ይችላሉ። ምክንያቱም ፕሮቲኖቹ ምን ስለሆኑ it could be basic or acidic property ሊኖራቸው ይችላል። ያ ማለት አምፊዮተሪክ ፕሮሰስስ that is amino acid and carboxylic acid የሚለው አሁን ባይዞይ በአሚኖ አሲድ እና በካርቦክሲሊክ አሲድ ሄደ እንጂ it could be base and acid property ሾው የሚያደርግ ከሆነ አምፎተሪክ ስፒሺስ ነው የምንለው። ሶ ይሄ አሲድ እና አልካላይን የሆነ ሶሉሽን ኢንዛይም ፕሪሲፒቴሽንን
ፎርም ያደርግልናል ማለት ነው። ኢንዛይሞች ፕሪሲፒቴት ፎርም የማድረግ አቅም አላቸው ነው። ሌላኛው ሞለኪውላር ዌይት ነው። ሞለኪውላር ዌይት ጋር ስመጣ ኢንዛይሞች ዴንስ ናቸው። ያ ማለት በኖ ኦር ሊትል ዲያላይሲስ ኦፍ ዘ ሰሚ ፐርሜብል ሜምብራን ብያችሁ የለ ለዛ ነው ሞለኪውላር ዌይታቸው በጣም ሀይ ነው። ሶ ኢንዛይምስ አር ላርጅ ፕሮቲን ሞለኪውል ዛት ሆልድ ፖሊፔፕታይድ ቼንስ ኦፍ ቫሪየስ አሚኖ አሲድ ሲኩዌንስስ። ኦኬ ባይ ዘ ዌይ በአንድ ሲንግል ፕሮቲን ውስጥ ከ200 እስከ 300 የሚደርሱ ፔፕታይድ ቦንዶች አሉ። እነኚህ ደግሞ አሚኖ አሲዶችን እርስ በርስ አጣብቀው ለመያዝ ያገለግላሉ ማለት ነው። ያ ማለት በአንድ ፕሮቲን እንደዛ ከሆነ ኢንዛይሞች ከብዙ ፕሮቲኖች የተሰሩ ሊሆኑ ስለሚችሉ በጣም ዴንስ ይሆናሉ ማለት ነው። ምክንያቱም አንድ ፕሮቲን ከ200 እስከ 300 የሚደርሱ ፖሊፔፕታይድ ቼኖችን ኦር ፔፕታይድ ቦንዶችን ከያዘ ሰቡት እንግዲህ በብዙ ፕሮቲኖች ሲሰራ ደግሞ ምን ያክል እንደሚይዝ ማለት ነው። ባይዞ ዴንስ እንደሆነ ያዙት። ሌላኛው ኢንዛይማቲክ አክቲቪቲ ነው። ኢንዛይማቲክ አክቲቪቲ የምንለው ይህ እንግዲህ ኢንዛይማቲክ አክቲቪቲ ዋናው አገልግሎታቸውም ይህ ስለሆነ ኢዝ ዘ ጀነራል አንድ ደ ኖውን የሆነ ካታሊቲክ ፕሮፐርቲ ኦፍ አን ኢንዛይም ነው። ባይ ዘ ዌይ ዲፔንድ የሚሆናቸው ፋክተሮች አሉ። ለምሳሌ ቴምፕሬቸር አለ፣ ፒኤች አለ። እዚህ ጋር ቴምፕሬቸር ለማለት ኦኬ፣ ቴምፕሬቸር፣ ኢንዛይም ኮንሰንትሬሽን፣ ፒኤች፣ ሰብስትሬት ኮንሰንትሬሽን የምንላቸው ነገሮች አሉ። ሶ ኢንዛይማቲክ አክቲቪቲ የምንለው ነገር እዚህ ጋር ዲፔንድ ይሆናል። ከዛ በተጨማሪ ኦፕቲመም በሆነ ቴምፕሬቸርና ፒኤች በሚሆንበት ሌብል ጊዜ ሃይስት የሆነ አክቲቪቲ ያሳየናል። low concentration of enzymes and substrates slows down the enzymatic reaction. ኢንዛይሞች በጣም ካነሰ የኢንዛይሞች ኮንሰንትሬሽን ሎ ከሆነ የሰብስትሬቶችን በተጨማሪ ሎ ከሆነ የኢንዛይማቲክ አክቲቪቲው ስሎ ዳውን ይሆናል። ያ ማለት ባይዞይ በኋላ የምናየው ቢሆንም ሰብስትሬት ኮንሰንትሬሽንና ኢንዛይም ኮንሰንትሬሽን ኢት ኢዝ ኢንዳይሬክትሊ ፕሮፖርሽናል። ያ ምን መሰላችሁ አሁን ኢንዛይማቲክ አክቲቪቲው ሊጨምር የሚችለው ኢንዛይሞችን ምንም እንኳ ብንጨምራቸው ኢንዛይማቲክ አክቲቪቲው ላይጨምር ይችላል። ምክንያቱም ስፔሲፊክ ናቸው፣ ኢንዛይሞች ስፔሲፊክ ናቸው። ያ ማለት አሁን አንድ ኢንዛይም ላንድ ሰብስትሬት አይነት የሚባል ነገር አንድ ላንድ ነው እንጂ አሁን ብዙ ሰብስትሬት ኑሮ ትንሽዬ ብናደርግም ወይም ደግሞ ከሰብስትሬቱም የበለጠ ብዙ ኢንዛይም ብናደርግም ያፋጥንላል ምናምን ማለት አይደለም። ሶስቱን ቀጥለን እናያለን ባይዞ። ስለዚህ አሁን ስለ ፊዚካል ፕሮፐርቲያቸው ነው ያየና ፊዚካል ፕሮፐርቲያቸው የምንላቸው ምን አይነት ነው? አሁን ሰብስትሬት ኮንሰንትሬሽን አለ፣ ኢንዛይም ኮንሰንትሬሽን አለ። ከዛ በተጨማሪ ደግሞ ሞለኪውላር ዌይት አለ። ከሞለኪውላር በተጨማሪ ሶሊቢሊቲ አለ። ከሶሊቢሊቲ በተጨማሪ ዲኔቸር መሆን አለ። ከዲኔቸር በተጨማሪ ደግሞ ፕሪሲፒቴሽን ፎርም ማድረግ አለ። ራሱ ኢንዛይማቲክ አክቲቪቲ አለ። ባዮ ካታሊስት ፕሮፐርቲ መሆን አለ። ኮሎይዳል ኔቸር አለ። ሶ እነኚህ በሙሉ ፊዚካል ናቸው። ወደ ኬሚካሉ ስመጣ ካታሊክ ፕሮፐርቲ ያሉ እንዳሉ ሆነው ግን ደግሞ ኬሚካል የሆነ ፕሮፐርቲ አለ። ለምሳሌ ፒኤች እና ሂት ሴንሲቲቪቲ የምንለው ነገር ፒኤች ኤንድ ሂት ሴንሲቲቪቲ የምንለው ኢት ኢዝ አን ኢንዛይም አክሽን ዌን ደ ሪአክሽን ታይም ሂት ኦር ቴምፕሬቸር ኤንድ ፒኤች ሚንስ አሲዲቲ ኦር ቤዚሲቲ ነው አክቲቬት የሚያደርጉት ኦፕቲመም በሆነ ሌቭል ላይ ነው ማለት ነው። ሶ ኦፕቲመም በሆነ ሌቭል ላይ ነው። ስለዚህ ያ ማለት ምንድን ነው? ኢንዛይሞች ኦፕቲመም በሆነ ቴምፕሬቸር እና ፒኤቹ ደግሞ በጣም በበዛና ባነሰ የሚባል አሁን ፒኤች አለ። የፒኤች ቫሊዩ ከ1 እስከ 14 ነው አይደል? ከአንድ እስከ 7 ከሆነ አሲዲቲ ሾው፣ 7 ከሆነ ኒውትራል፣ ከ7 እስከ 14 ከሆነ ቤዚሲቲን ያሳየናል። ስለዚህ ፒኤቹ ሊሰራ የሚችለው ምን ከሆነ ነው የሚለው ነው። ኦፕቲመም ቴምፕሬቸሩ ኖርማል ቴምፕሬቸር ሲሆን ነው። ፒኤቹ ደግሞ ናሮ ሬንጅ ላይ ነው። ናሮ ሬንጅ ላይ ነው ማለት ዛት ኢዝ አሲዲቲ ማለት ነው። አሲዲቲ መሆን አለበት። ቤዚሲቲ ኒውትራልም ሳይሆን አሲዲቲ ነው። ምክንያቱም ቁጥሩ የፒኤች መጠኑ ያነሰ በሄደ ቁጥር ሞር ኮንሰንትሬት ስለሚያደርግ ፒኤች ሬንጁ ናሮ ላይ መሆን አለበት ነው። ሬጉሌሽን ጋር ስመጣ ባይዞይ ሬጉሌሽን
ኢንዛይሞችን በመጠቀም ያንን ሪያክሽን ባይ አክቲቬተር ኦር ኢንሂቢተር ሞለኪውል ኮንትሮል ማድረግ ነው። አክቲቬተሮች የምንላቸው የሪያክሽኑን ስፒድ የሚጨምሩልን ባይንድ የሚያደርጉ ናቸው። እነኚህ ከኢንዛይሙ ባይንድ የሚያደርጉ ናቸው አክቲቬተር የምንላቸው። ኢንሂቢተር የምንላቸው ደግሞ ምን የሚያደርጉ ናቸው? ኢንሂቢት የሚያደርጉ የስ ከማፋጠን ይልቅ ኢንሂቢት ያደርጉልን፣ ዲሚኒሽ ያደርጉላል፣ በጣም ይቀንሱብናል ማለት ነው። ያንን የሪያክሽን ፍጥነት ማለት ነው። ሶ ኢንሂቢተርና አክቲቬተር በሬጉሌሽን ላይ ይሄን ያዙ። ሬጉሌት ማድረግ ከተባለ ኬሚካል ናቸው። ሂትና ፒኤች ሴንሲቲቪቲም በተመሳሳይ። ካታሊሲስ ጋር ስመጣ ካታሊሲስ ደግሞ የዛን ሪያክሽን አክሰለሬሽኑን ነው እዚህ ጋር የሚገልጽልን። ዛ አክሰለሬሽን ኦፍ ኬሚካል ሪያክሽን ባይ ዋት ኤ ካታሊስት ባይ ኤ ካታሊስት። ያ ማለት አሁን ለምሳሌ ኢንዛይሞች ሀይ ካታሊቲክ ኢፊሽንሲ ያላቸው ስንል ከ10 እስከ 10,000 ሰብስትሬት ፐር ሰከንድ ማለት በሰከንድ ከ10 እስከ 10,000 ሰብስትሬቶችን ምን ማለት ትራንስፎርም ማድረግ ይችላል። ወደ ኢንዛይም ሰብስትሬት ኮምፕሌክስ ዘንድ ደግሞ ኢንዛይም ሰብስትሬት ኮምፕሌክስ ከተፈጠረ በኋላ ፕሮዳክት ይፈጠራል ማለት ነው። ሶ በዛ መልኩ ፎርም ያደርጉልናል ወይም ትራንስፎርም ያደርጉልናል። ይህ ምንድነው? ካታሊሲስ ፕሮፐርቲያቸው ነው። ካታሊቲክ ፕሮፐርቲ ስላላቸው ብዙ ሰብስትሬቶችን በአጭሩና በቀልጣፋ መንገድ እንዲቀየርልን ከዛም በተጨማሪ ከነን ካታላይዝድ ከሆኑ ሪያክሽኖች ይልቅ ያ ማለት በኢንዛይም ካታላይዝድ ካልሆኑ ሪያክሽኖች እነኚህ በኢንዛይም ካታላይዝድ የሆኑ ሪያክሽን ያለባት ሪያክሽን ከ10 ዘ ፓወር ኦፍ 3 አፕ ቱ 10 ዘ ፓወር ኦፍ 8 ድረስ ፋስተር ይሆናሉ። በጣም ፈጣን ናቸው ማለት ነው። ምክንያቱም አሁን ኢንዛይም አለ ማለት ሪያክሽኑ ፈጣን ነው የሚለው ነገር ስሜት ውስጥ እንዲያድርብን ነው ማለት ነው። ሌላኛው ሪቨርሲቢሊቲ የምንለው ነገር ባይዞይ በኋላ የምናየው ቢሆንም ኢንዛይሞች ሪቨርሲቢሊቲም አለ ኢሪቨርሲቢሊቲ ባህሪም ሊኖር ይችላል። ማለት አሁን ጀነራሊ ባህሪያቸው ሪቨርሲብል ነው፣ ግን ደግሞ የሚኖርበት ታይም አለ። ሶ ሪቨርሲቢሊቲ ነው ስንል ምንድን ነው? ዚስ ካታላይዝድ ባዮ ኬሚካል ሪያክሽንስ ኢን ቦዝ ፎርዋርድ ኤንድ ሪቨርስ ሪያክሽን ግዴታ አልቆ የሚቆም ነገር አይደለም። ተመልሶ ደግሞ ራሱን እየተካሄዳል ማለት ሪቨርስ ሪያክሽን ላይም እነኛ ኢንዛይሞች አገልግሎት ይውላሉ። ምክንያቱም ኢንዛይሞች አያልቁም፣ ዩዝዳፕ አይሆኑም ስላልኳችሁ ማለት ነው። ሶ ቢውልድ አፕ ኒው ሞለኪውል ዳት ኢዝ አናቦሊዝም ብሬክስ ዳውን ካታቦሊዝም ሊሆን ይችላል። ሶ በዚህን ታይም አናቦሊክ ያደረገውን ፎርም ያደረገውን ቦንድ በኋላ ደግሞ ክሌቭ ያደርገዋል። ወይም ደግሞ መጀመሪያ የሰበረውን ብሬክ ያደረገውን ቦንድ ካታቦሊክ ሪአክሽን አካሂዶ ከሆነ መልሶ ፎርም ያደርገዋል። ልክ እንደዛ አይነት ነገር ኤግዞተርሚክ ኢንዶተርሚክ አይነት ሪአክሽን ማለት ነው። ሌላኛው ኢንዛይም ስፔሲፊሲቲ። ኢንዛይም ስፔሲፊሲቲ ጋር ስመጣ ኢንዛይሞች ሃይሊ ስፔሲፊክ ናቸው ኢን ኔቸር ማለት ኢን ኔቸር ዛትስ ሃይሊ ስፔሲፊክ ነው። በጣም ፊው ከሆኑ ወይም ሪስትሪክት ከሆኑ ሰብስትሬቶች ጋር ነው ኢንተራክት የሚያደርጉት። ያ ማለት ምን ማለት ነው? አንድ ሪያክሽን ላይ ካታሊቲክ ፕሮፐርቲ እያካሄዱ ወይም ደግሞ አክሽናቸውን እየፈጸሙ ሌላ ጋር ሄደው ጣልቃ ይገቡ ማለት ውስን ናቸው፣ ላሉበት ነገር ውስን ናቸው። ዛት ሚንስ ካታላይዚንግ ኦንሊ ዋን ታይፕ ኦፍ ኬሚካል ሪያክሽን ማለት ነው። ለዛ ነው ሃይሊ ስፔሲፊክ ናቸው የተባለው። ኢንዛይሞች ዊዝ ዋን ኦር ፊው ሰብስትሬት በጣም ስፔሲፊክ የሆኑ እንደሆኑ ማለት ነው። ስለዚህ ኢንዛይም ስፔሲፊሲቲ የምንላቸው እነኚህ ናቸው። ኢንዛይም ስፔሲፊሲቲ ላይ 4 ነገሮች አሉ። አንደኛው ቦንድ ስፔሲፊሲቲ ነው። ከዛ ግሩፕ ስፔሲፊሲቲ አለ፣ ዘን ሰብስትሬት ስፔሲፊሲቲ ኤንድ ኦልሶ ኦፕቲካል ኦር ስቴሪዮ ስፔሲፊሲቲ የምንለው ነገር አለ። ቦንድ ስፔሲፊሲቲ የምንለው በስትራክቸሩ ተመሳሳይ የሆነ አር ሲሚላር ኢን ስትራክቸር ኤንድ ኦልሶ ኮንቴን ዘ ሴም ቦንድ የስ እነኛ ኢንዛይሞች መጀመሪያም ሊሆን መጨረሻ ሊሆን ይችላል። በአጠቃላይ ማለት ነው በስትራክቸራቸው ተመሳሳይ ቦንዳቸውም ተመሳሳይ ከሆነ የኢንዛይሞች ስፔሲፊሲቲ ማለት ለምሳሌ አሚሌዝ ኢንዛይምን ብንወስድ
these amylase enzymes that contain proteins, yes, so these proteins have the same structure and that contain the same types of what bond ማለት ነው። ግሩፕ ስፔሲፊሲቲ ጋር ስንመጣ not only type of a bond but also structure surrounding it። አሁን ግሩፕ ስፔሲፊሲቲ ስንል ምንድነው እስካሁን ስናይ የነበረው ቦንዱን ስትራክቸሩን ነው። አሁን ግን ግሩፕ የምንለው በአጠቃላይ በአካባቢ ያለው ተርሚናሉን ወይም ደግሞ በሰራውንዲንግ ያለውን ስትራክቸር የዛን ኤሌመንት አተም ሞለኪል ሊሆን ይችላል። በአጠቃላይ ያንን ሁሉ ሾው ያደርጋል። ስለዚህ ግሩፕ ስፔሲፊሲቲ የምንለው ነገር ያን ነው። ሌላኛው ሰብስትሬት ስፔሲፊሲቲ የምንለው አንድ ኢንዛይም አክት የሚያደርገው ወይም የሚቀዳጀው ከአንድ ሰብስትሬት ጋር ነው። ላይክ ስፔሲፊሲቲ እንዳልኳችሁ ማለት ነው። ጀነራል ስፔሲፊሲቲው ጋር የሚያወራው ሰብስትሬት ስፔሲፊሲቲው ጋር ነው። ሶ ዘ ኢንዛይም ኢት ኢዝ ኦንሊ ዋን ሰብስትሬት ኢንተራክት ያደርጋል። ከዛ በተጨማሪ ኦፕቲካል ኦር ስቴሪዮ ስፔሲፊሲቲ የምንለው ናት ኦንሊ ሰብስትሬት አሁን ሰብስትሬት ጋር ነው እስካሁን እያወራን ያለው ነገር ግን ኦፕቲካል ኮንፊግሬሽኑ በተመሳሰለ መልኩ ሊቀመጥ ይገባል። የኢንዛይሞች ኦፕቲካል የሆነ ኮንፊግሬሽን አቀማመጣቸው ማለት ነው። ሶ ይህ ሁሉ ኢንዛይሞች ስፔሲፊሲቲ እንዲሆኑ አስችሏቸዋል። ዚስ ኢዝ ዘ ኬሚካል ፕሮፐርቲስ ኦፍ ኢንዛይም ዋት አር ዳይ ኤንዛይም ስፔሲፊሲቲ፣ ሪቨርሲቢሊቲ፣ ካታሊሲስ፣ ሬጉሌሽን፣ ሂት ኤንድ ፔጅ ሴንሲቲቭ ዚስ ኢዝ ኦልሶ ዘ ኬሚካል ፕሮፐርቲስ ኦፍ ኢንዛይም ናቸው ማለት ነው። ሶ ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።